ሰላም ጤና ይስጥልን የተወደዳችሁ ምናለሽ መቲ ፕሮግራማችን ተከታታዮች የዛሬው ምናለሽ መቲ ፕሮግራም አሁን ተጀምሯል። ዛሬ ምን ነው ዜናዎችንና መረጃዎችን ይዘን መተናል። ዛሬ በኢትዮጵያ አቆጣጠር ጥቅምት 26 2018 ዓ.ም ነው። መታሰቢያ ቀጸላ ድርጅት ያብቶል ከቴክኒሻል ባለሙያዎች ጋር አብረን መተናል። አብራችሁ ቆዩ። ጤና ይስጥልን ደረጀ እንኳን ደህና መጣህ። ደህና ዋልኩኝ። እንኳን ደህና ቆየሽ መቲ። እንዴት ነሽ? ደህና ነሽ አንቺ? ደህና ይመስገን። ያው በዚህ ያው ምንም ሀገራችን ያለው ሀዘን ብዙ ቢሆንም በተለይ በዚህ በኦርቶዶክስ ላይ እየተደረገ ያለው ጭፍጨፋ በየዕለቱ መቀጠሉና የማን አለብኝነትና የመዳን ተስፋ ጨለማ የሆነበት አይነት እንቅስቃሴ ማለት ነው። በየቀኑ የሚያድነው የሌለው ማህበረሰብ እንደሌለ ከእግዚአብሔር ውጪ ማለት ነው። እግዚአብሔር ደግሞ በጊዜ ሁሉን ያደርጋል። በዛ ነገር በጣም ከባድ የሆነ ሀዘን ውስጥ ተቀምጠናል። እንደምታየው እንደምትመለከተው ብዙ ሰዎች የቲክቶከሮች እንኳን እየወጡ በጣም ጠንካራ መልእክቶችን እያስተላለፉ ነው። ሌሎች መረጃዎችም አሉን። ወደዛው እንሄዳለን። ደረጀ እንኳን ደህና መጣ። ወደ መረጃዎች እንሄድ። እንኳን ደህና ቆየሽኝ መቲ። ሌሎች መረጃዎች በእርግጥ አሉን። እንግዲህ ከጀመርሽው በዚሁ ለመቀጠል ያህል ትናንትና ከትናንት ወዲያ ሀዘን ላይ ያለን ግድያ ተፈጸመ እየተባለ በተከታታይ 3 ቀን 25 ተገደሉ። በሱ ጉድ ሲባል 5 ተገደሉ ብለን ትናንት ዘግበን ነበር። ትናንት በዘገበንበት ዕለት ምሽት አቦምሳ በተባለ ቦታ ላይ እንደገና 3 ኦርቶዶክሳውያን ተገድለው በሀዘን ላይ ሀዘን እየከፋ ነው። ማንም ሊያቆመው አልቻለም። በሀገራቸው ላይ እየተገደሉ ነው። በተገኘበት ቦታ በተለይ ኦሮሚያ ክልል ላይ ይሄ ነገር ተባብሶ እንደቀጠለ ነው። ይሄን በተመለከተ ደግሞ ትናንትና ይሄ ግድያ የተፈጸመው የሃይማኖት ተቋማት ጉባኤ ሉካን ቡድን ልክ ያለ ወደ ስፍራው ወደ አርሲ የተፈጸመውን እንዲያጣሩ ከትናንት ጀምሮ ስራ ጀምረዋል የሚል መግለጫ ሰጥቶ ነው እንግዲህ ይሄ ደግሞ የተፈጸመው። ይሄ መግለጫ በሰጠበት ሰዓት ላይ ነው። በነገራችን ላይ የሃይማኖት ተቋማት ጉባኤ መደንገጡና በዚህ ልክ ወደዛ መላኩ መልካም ነው። ነገር ግን ከዛ የመጣ መረጃ አለ። በዚህ ግድያ ዙሪያ ለማጣራት የመጣው ቡድን ከተገደለበት ወረዳ ያለውን አገረ ስብከት አላካተቱትም። ወደ ስፍራው ተቋሙ ገለልተኛ መሆኑ ከዛው ነው እንግዲህ ክርስቲያኖች አሉት መምጣቱ መልካም ነገር ነው። ነገር ግን የተገደሉበት የአርሲ ሮቢ ወረዳ ሃይማኖት ተቋማት ጉባኤ የላከው አጣሪ ኮሚቴ ከሚመለከታቸው ወረዳ ውስጥ ያን ወረዳ አላካተተው። ችግሩ መላው አርሲ የሚመለከት ሆኖ ሳለ ወረዳው አለመካተቱ በጣም ገርሞናል። እነዚህ ወረዳዎች ምናልባትም ትኩረት የተሰጣቸው ሌሎቹ የነ አዳነች አቤቤ ሰፈሮች ብቻ ያሉበት አካባቢ ይመስለናል። የሌሎቹ ምንም ትኩረት አልተሰጣቸውም ብሏል። ሄደናል ካላችሁ የንጹሃንን ደም የድሆችን ደም የአማኞችን ደም ለመታደግ ለማጣራት ችግሩ እንዲቀረፍ ሄደናል ካላችሁ ከልባችሁ ስሩ። የግሪፕጦና የይስሙላ ስራ አትስሩ። ዋናው የበደሉ ባለቤት የችግሩ ባለቤት በዚህ ሉካን ቡድን ጋር ካልተካተተ ነገ ጧት ደርሰን መጣን ሪፖርት ያደረግን ብሎ ሪፖርት ለማውጣት ብቻ መደረግ የለበት። ራሳቸው ከዛው ያሉ የወረዳው ነዋሪዎች ቅሬታ እያቀረቡ ነው። በሃይማኖት ተቋማት ጉባኤ ላይ መግለጫ ማውጣቱ ጥሩ ነው እያልን ነበረ። ወደዛ መላኩ ጥሩ ነው እያልን ነበረ። ነገር ግን የችግሩን ገፈት ቀማሾች ማካተት አለበት። የችግሩን ባለቤት ማካተት አለበት። ሉካን ቡድን የሚደረገው ምርመራ ያን ማድረግ አለበት እንጂ ሄደን ሪፖርት አወጣን ይሄን አደረግን ተወያየን የሚል የተለመደ ድራማ አንፈልግም። ችግሩ ስር ሰዷል። ይሄ ነው። በዚህ ላይ መቲ ሙስሊሞችም ያው አማኞቻቸው እንደተገደሉ መግለጫ አውጥተው ነበር። ባለፈው በሀዘን መግለጫው ላይ ካቶሊካዊት ቤተክርስቲያንም መግለጫ አውጥታለች። የሚገርም ነገር ነው። ያው ለሌሎቹ ለሞቱት መጽናናትን ተመኝታለች። በካቶሊካዊት ቤተክርስቲያንም ኦሮሚያ ክልል ውስጥ እዛው ጥቅምት አጋማሽ 2018 አሁን በዚህ ጥቅምት ማለት ባለፈው በኦሮሚያ ክልል ምዕራብ ሐረርጌ ሚደግዱ አስተሪዮ ማርያም ካቶሊክ ቤተክርስቲያን ጋር የተፈጸመ ግድያ የካቶሊክ ሕይወት ማለፉና ንብረት መቃጠሉን በታላቅ ሀዘን ሰምተናል። ክርስትና አልተፈለገም ነው ተመልከች። እንግዲህ ይሄ ነበር
በየቦታው ላይ የካቶሊክ አማኞችም እየተሳደዱ ነው፣ ይሄ ነገር እየተፈጸመ ነው የሚል ነገሮች እየወጡ ነው። በዛ ላይ መጥ የሚወጣው ዘገባ እናንተን ሰው መሆንሽን እስከምትጠይ ድረስ ሰሞኑ 25 ኦርቶዶክሳውያን ሲገደሉ ተአምር የተባለ ህፃን ልጅ በተአምር ተርፎ ነበር። እንደውም አቡነ ይስሐቅ አንቺ በመስቀል ሲያሻሹት እናቱ ላይ ሆኖ በዚህ አሳይተው ነው ነበር። ያ ህፃን ልጅ ዛሬ የወጣው ዜና በጣም አሳዛኝ ነው። ወላይታ ሶዶ ክርስቲያን ሆስፒታል ነበር ህክምና እየተከታተለ ነበር። ነገር ግን ጥይቱ የመታው የገባበት የግንጉ በጣም ሰፍቶ ቀዳዳው ሊድን አልቻለም። በመሆኑ በዶክተሩ ውሳኔ ምን ተሆነ? እግሩ እንዲቆረጥ ተወስኖ እግሩ ተቆረጠ። እንደው ትንሽ ብልጭ አድርገን ማሳየት እንችላለን አድማጮቻችን፣ በተወሰነ ደረጃ ማለት ነው። ቴክኒሻናችን ያሳያቸው። እየሆነ ያለው ነገር በሀገራችን ላይ ሰው መሆንን የሚያስጠላ ነው። አንድ ቤተሰቦች የሉም፣ ልጁ እየቃዠ ነው አሉ። እናቱን ሲገቡበት የሚመጣው ነገር አሁንም እየመጣበት ነው። ይሄው ተመልከቱ። እንግዲህ ይሄ ይበቃናል። ይሄን ያህል ካየ አንደኛው እግሩ እንዲቆረጥ ተወስኖ ተቆረጠ። በእውነት ኢትዮጵያ ሀገር አለን? በእውነት ሰዎች ነን? በእውነት መንግስት አለ? በእውነት ምን ይሰማቸዋል ወላጆች ይህን ሲመለከቱ? በዚህ እድሜው በ3 ዓመቱ ደህና ተወልዶ ወላጆቹን ተነጠቀ፣ ሁሉ ነገር ተደረገ፣ ያን ነገር ተመለከተ በጭንቅላት ውስጥ። የእሱ እግር ተቆረጠ፣ በጨካኞች ተቆረጠ። ምንድን ነው የሚሰማቸው? የህፃናት አምላክ ይፍረድ ነው የሚባለው። ህፃናት አምላክ ይፍረድ ነው። ሁሌም ለዚህ ነው ሰይጣን የለም ብዬ የነበረ አየሁት በአካል እያለ በእውቀቱ የሚናገረው ነገር ዘንጦ ጨብጨቦ ጨብጦ በአይኔ የተመለከትኩት ይፍቱኛ አባለካ ዲያብሎስ ማለት ይሄ ነው፣ ሌላ ምንም ማለት አይደለም። ለካ ኢቭል ስፒሪት ይሄ ማለት ይሄ በጣም ዲያብሎስ ማለት ሌላ ነገር ጠብቅ ነበረ። ልክ ትናንትና ነው ከተመቸለት አንድ ቪዲዮ ለቀን ነበረ ፓስተር ቸሪ ይመጣል ሲባል ስለዚህ ሌላ የአውሬ ምስል ጠብቃችሁ ከሆነ ተሳስታችኋል። ፓስተር ቸሪ አውሬውን እስካሁን ካላያችሁት ኢትዮጵያ ውስጥ ተሳስታችኋል። እየበላን ነው እኮ አለ። በቃ እየተበላን ነው። ከዚህ በላይ ምን ያደርገን ነው? ሌላ አውሬ የአውሬ ቅርጽ ያለው ጅራት ያለው ቀንድ ያለው እንዳጠብቁ ከዛ የከፋ አውሬ እየበላን ነው። መንፈሳዊ አይናችን ስላልበራ ነው። ከዚህ በላይ ምን በበላት አለ? እንደምትመለከቱት ይሄ ነገር እየሆነ ባለበት ሰዓት ላይ አሁንም ግፉ ተባብሶ ቀጥሏል። እጅግ በጣም የሚያሳዝን ነው። እንዳልሽው የቲክቶክ ወጣቶች የቤተክርስቲያን ልጆች በየቦታው በርካታ ነው የደረሰኝ። እጃቸው ሁሉ እያጣመሩ በቃን እያሉ እያደረጉ ነው። የሃይማኖት ሰዓት በጣም መጥፎ ነገር ነው። በየቦታው ይሄ ነገር እየተቀጣጠለን ያለው አሁንም ለህይወታቸውን ላጡት በእነ አብርሃም በእነ ይስሐቅ በእነ ያዕቆብ አጠገብ ያስቀምጥልን። የቤተክርስቲያን መከራ ፈጣሪ በቃ ይበለን ነው የምለው መቲና። በጣም አሳዛኝ ነገር ነው ያለው። አዎ በየቀኑ ዝም ብሎ እንደሚታረድ በግ ተዘጋጅቶ እንደተቀመጠ ነው አንዳንድ ቦታ ላይ ያለው ኦርቶዶክስ የሚታየኝ ማለት ነው። ለምን የሚያቆመው የለም፣ ኃላፊነት የሚወስድ የለም፣ የሚናገር የለም። እንደውም አንተ አሁን ምርመራ አልክ፣ የሃይማኖት ጉባኤ ምርመራ ሊያደርግ ይችላል። መንግስት ይህንን ይፈቅዳል ወይ ነው? ምክንያቱም በመንግስት እኮ የጽንፈኞች ወሬ ነው የሚል እኮ መግለጫ ነው ያወጡት። የጽንፈኞች ወሬ ነው፣ የጠላት ወሬ ነው። ምንም እንደዚህ አይነት ነገር የለም። ህዝቡ በሰላም ነው የሚኖረው። ይሄ እኮ ህዝቡ ጋር ማንም የጠየቀው የለም። ስለ ህዝብ ግንኙነት እዚህ የተጠየቀው ደም ፈሷል፣ ግድያ ተፈጽሟል፣ እንዴት ነው ሲባሉ የጽንፈኛ ወሬ ነው ብለው እንደተለመደው በዛ ሸፋፍነውታል። ይፈቅዳሉ ወይ? በደንብ ገብተው ምርመራ እንዲደረግ ፈቃደኞች ስላልሆኑ ከመጀመሪያውም ወይንም እንደውም ዛሬ አዲስ ማለዳ ላይ መንግስት በኦሮሚያ ክልል ምስራቅ አርሲ ዞን በተደጋጋሚ ለተፈጸሙ ግድያዎች ኃላፊነት መውሰድ እንደሚገባው ነው የተገለጸው። የፓርላማ አባሉ አበባው ደሳለው ከሌላው እንግዲህ ከዶክተር ደሳለኝ ጫኔ በተጨማሪ በተደጋጋሚ ድምፆችን የማሰማት ሁኔታ የሚያሳይ የፓርላማ አባል ናቸው። የህዝብ ተወካዮች ምክር ቤት አባሉ አበባው ደሳለው በኦሮሚያ ክልል ምስራቅ አርሲ ዞን የተፈጸሙት ግድያዎች በጽኑ አውግዘው የአካባቢው አመራሮችና የፌዴራል መንግስት ኃላፊነት መውሰድ
እንዳለባቸው ነው ለአዲስ ማለዳ የተናገሩት። ሃይማኖትን መሰረት ያደረገ ጥቃት እንዲቆም እኔም ቢሆን ቀደም ብዬ ለጠቅላይ ሚኒስትሩ በፓርላማ ጥያቄ አቅርቤ ነበር ሲሉ ያስታውሱት የምክር ቤት አባሉ ይህን መሰል ጥቃት በአካባቢው በተደጋጋሚ እንደሚፈጸም ገልጸዋል። ለዚህም ዋነኛው ምክንያት የአካባቢው አመራሮች ችግሩን ለመቅረፍ ፍላጎትና ቁርጠኝነት ስለሌላቸው ነው። እዚህ ላይ እኔ ልጨምር የሚችለው ደግሞ ምናልባትም እዛ ላይ እጃቸውም ሊኖር ስለሚችል ነው እንጂ በዚህ ደረጃ ድናያል፣ ክህደት፣ መሳለቅ በህዝብ ላይ እንደዚህ ሊደረግ አይችልም እና አሁን እየሆነ ያለው በክልሉ በፌዴራል መንግስቱ በአካባቢው አስተዳደርም በእነዚህ ደሞች ነገ ጥያቄ ይመጣል፣ ነገ ክስ ይመጣል። አልመሰላቸውም ወይም እነሱ ለዘላለም ስልጣን ላይ የሚቀመጡ እያጠፉ አጥፍቶ ጠፊነታቸውን የሚቀጥሉ መስሏቸው ነው እንጂ ጥያቄ ይነሳል። ለዚህ ነው እንደዚህ አይነት የፓርላማ አባላቶች በአደባባይ ወጥተው ተጠያቂነት እንዳለባቸው ማሳሰባቸው መልካም ነው። አንድ ብዙ ነው በቲክቶክ ላይ ሰልፍም የወጡ አሉ። እንደገና ደግሞ ውጭ ሀገር ላይ ደግሞ የኢትዮጵያ ኦርቶዶክሶችን ነገር ትኩረት ይሻል ብለው በየአካባቢ ፖስተር ይዘው ቁጭ ያሉ ብዙ ወጣቶችንም እንደዚሁ ውጭ ሀገራትም ሶሻል ሚዲያው ላይ ይቻሉ። ምናልባት ቀንጭብ አድርጌ በዚህ ከቲክቶክ መንደር አንድ ቪዲዮ አሁን ያየሁትን ላስገባላችሁ። ይህንን ቪዲዮ ሼር ያላደረገልኝ ሰው ሁለተኛ የኔ ቪዲዮ እንዳይከታተል። በማንኛውም ቤተ እምነት ላይ ያለን ሰዎች ቤተ እምነታችንና ህዝባችን ሲነካብን ደስ አይልም። ሰሞኑን ሁላችሁም እንደምታውቁት አሩሲ አካባቢ ያሉ ኦርቶዶክሳውያን በቀን ወደ ቀን በእምነታቸው ምክንያት እየተገደሉ የሟቾች ቁጥር እየጨመረ ታዲያ እስከ መቼ ነው የሚቀጥለው? እስቲ ሁላችሁም አስቡት። እስኪ የትኛው ቤተ እምነት ነው ንገሩኝ እስካሁን አንድ ሰው ተገድሎበት እስካሁን ድረስ ጸጥ ብሎ የሚቀመጥ? ምን ያህል አመፅና መጠላላት መገደል እንደሚመጣ ታውቁ? እስከዛ ድረስ በቅርብ ቀን በዝቋላም በተለያዩ አካባቢዎች ኦርቶዶክሳውያን ሲገደሉ ስንገደል እንበዛለን፣ እግዚአብሔር መልስ ይሰጠናል፣ ሁላችሁም ጸሎት አድርጉ ነው ስንባል ነበር። ግን እግዚአብሔር የሚያግዘን እኛም በርተን ጠንክረንና አንድ ላይ በጋራ መስራት ስንችል ኃይል እግዚአብሔር እንደሆነ ሁሉ ሰይፍም የጌዲዮ ሁላችንም በጋራ ቆመን እምነታችንን እናስጠብቅ ይገባል። የሁሉ ሰው እኛን የሚከተለን የምናስተላልፈውን ነገር ለመስማት በዓልና ክብረ በዓል ሲሆን ነጭ እየለበሱ ቤተክርስቲያን ብቻ መሄድ አይደለም። ሁላችሁም ለቤተክርስቲያናችሁ ያላችሁ እናንተ ናችሁ። ስለዚህም አሁን እዛ አካባቢ ላይ መደረግ ያለበትን ነገርና ለህዝቡ ሰላም የሚያስፈልገውን ነገር የሚመለከተው አካል መልስ እንዲሰጠን እንፈልጋለን። ይህንን ቪዲዮ ለቻናችሁ ያህል ሰው ላኩልኝና ሼር፣ ሪፖስት፣ ኮፒ ሊንክ አድርጉት። አመሰግናለሁ። እሺ አሁን ያው እንድታየው ነው ምን ያህል ይህንን ሼር እና በዚህ ጉዳይ የማይስማማ ሰው ቲክቶክ አካውንቴን ፎሎ ያርግ ማለት ቁርጠኝነትን ነው የሚያሳይ። ሰዎች ለገንዘብ ሲሉ ሰው እንዲከተላቸው ብዙ ድራማ በሚሰራበት መድረክ ላይ እንደዚህ አይነት ቁጣዎች ቀላል አይደሉም እና አሁን ቤተክርስቲያን እንደ ተቋም ከምታቀርበው ከምትንቀሳቀሰው ጥያቄ ይልቅ ምዕመኑ ላይ ከባድ የሆነ ቁጣ ተነስቷል እና ይሄ ስራ ተብሎም ተፈልጎም ሊሆን ይችላል። እንደዛም ቢሆን ግን ጦርነቱ በጣም ውጊያው በየአቅጣጫው ስለሆነ ያው ተደራጅቶ በዚህ ደረጃ ድምጽ ማሰማቱም ወሳኝ ነው። ነገ ደግሞ ሌላው ይሄንኑ ተመሳሳይ ዜና ልናመጣ ነው ማለት ነው። በየቀኑ ይሄው ለአራተኛ ጊዜ እኔ እናንተ እንኳን ለአራተኛ ጊዜ ይሄንን ዜና በዚች ሳምንት ውስጥ ብቻ ይዘነው መጣንና በጣም አደገኛ ሁኔታ ላይ ነው ያለነው። ደረጀ ቀጥል ወደ ይሄ ቲክቶክ ሳይው ታንዛኒያ ሰሞኑን በጣም ኃይለኛ አብዮት አድርገዋል። በሌላም ቦታ እየተደረገ ነው፣ እየቀጠለ ነው። የተጠቀሙት ቲክቶክን ነው እና ሌሎች ማህበራዊ ሚዲያዎችን ነው። ወጣቶች የኢትዮጵያ ወጣቶች አገር እየተቃጠለች ግድ የለም አንዳንዴ ብዙሃኑም ማለት ነው። ለምን በቲክቶክ ላይ መዝናኛ አቀረባችሁ እያልኩ አይደለም። እኛ በስተዋል አልተጠቀምንበትም። ብዙዎች ሀገራቸውን ታድገውበታል። ማህበራዊ ሚዲያው እንደዚህ ኮስተር ማለት አለባችሁ። መቀለድም መዝናናትም ድራማ ማሳየትም ሌላም ነገር የሚኖረው ሀገር ሲኖር፣ ስለዚህ ሀገር ጫፍ ላይ ስትደርስ ደግሞ ቁም ነገር ስሩበት እንዳሁኑ ማለት ነው። ጥሩ ነው ያለው ያሁኑ ልጅ። የኔን ቪዲዮ ለማየት ከፈለጋችሁ ይሄን ነገር አድርጉልኝ ሲል እንደዚህ መረር ማለት ያስፈልጋል። ሀገር ከሌለ ቲክቶክ የለ፣ ፌስቡክ የለ፣ ዩቲዩብ ምንም ነገር አይኖርም። ሁሉም ነገር በሀገር ነው የሚያምረውና በዚህ አጋጣሚ የኢትዮጵያ ወጣቶች ብዙሃኑ ይሄ ካድሬው ምኑን ተውት፣ የሚያጭበረብረውን ተውት፣ ይሄ ለሆዱ ህሊናውን ሆዴ ጋረደውን ተውት አለ። እነሱ ያሰማሯቸዋል፣ እነሱን አይደለም እየተናገርኩ ያሉት። ብዙሃኑ ይሄ ቅኑ ጎበዙ ሌላ ነገር የሚያደርገው የሀገሩም የወገኑም ጉዳይ ግድ ሊለው ይገባል። በየመካከል ላይ ጠብ ማድረግ አለባቸው። ማህበረሰቡን ማንቃት መቻል አለባቸው በአቅማቸው እና ጥሩ መልእክት ነው ያስተላልፈው ለማለት ነው። መልካም ወደ ሌሎች መረጃዎች እንሂድ። ወደ ሌሎች መረጃዎች ለማየት እንግዲህ ከትናንት በስቲያ ጥቅምት 24 ሲከበር ሰሜን ዕዝ ፊልድ ማርሻል ብርሃኑ ጁላ መቼም ብዙ አነጋጋሪ ንግግር ነው ያደረጉት። ብዙ እየተናገሩ ግለሰብን ጭምር ምግብ አብሮን በልቶ ጠጥቶ ከዳን እንደዚህ ያደረገን እያሉ ብዙ ነገር ነው እየተናገሩ የነበሩት ህወሓት ሲዘርፉ። ነገር ግን እኔ አንዷን ነገር ለዛሬ ብቻ እኛ አባቶቻችን ምርኮ አላስተማሩንም ከመማረክ መሞት ይሻላል የምትል ነገር አለች። እስኪ መጀመሪያ እሳቸውን በቃል እንስማቸዋለን።
የወላጆቻችን አይደለም እጅ ከመስጠት አንድ ቀን ማደር የለንም ብንም መሞት አለብን እጅ መስጠትማ የወላጆቻችን አይደለም እጅ ከመስጠት አንድ ቀን ማደር የለንም ብንም መሞት አለብን እጅ ይበቃል ዘራፍ 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 የወላጆቻችን አይደለም ዘራፍ እኮ አይደለም ስለ እጅ መስጠት ዘራፍ እኮ ነው ያው እጅ ከመስጠት መሞት መስጠት ነው እኮ እጅ መስጠት ነው ስለ እጅ መስጠት አሁን ዋ በጣም አበዛችሁት በጣም አፈላችሁ ምናምን ወየውላችሁ ጨረሳችሁ የሚለው ስለ እጅ መስጠት ለምን ተወራ አስቸገራቸው ሰራዊቱ አስቸገራቸው እየተናደበ የሞተው ከዚህስ መሞት ይሻላል ወላጆቻችን ያስተማሩን ያን ነው አይደል ምክንያቱም ሰራዊቱ ያ የሚባል ሌላ አመጣለሁ ይሄን አስመገኛለሁ ወደዛ ባህር ተሻግሬ ይዞ ብራብዲ ይባለው ነገር እንደምትመለከቱ በየቀኑ እነሱ የሆነ ቁመ ጠብቅኝ ገበሬ ያወጡና ሶስት ሰው ማረክ ጽንፈኛውን አመጣን ይላሉ ፋኖች ግን ይሄ ጦርነት ከተጀመረ ጀምሮ በሰልፍ ነው የሚነዱት ከነመለዮ ከነትጥቁ ከነምኑ ሳይቀር ነው የሚነዱት መረራቸውና ብለው የማያውቁትን አይ አንድ የመጀመሪያው ላይ አልመሰላቸው ነበር እስከ የማረከውን አምጣ ብለው ነበር የዛሬ 2 ዓመት ከዛ ሲነዳባቸው አቆሙ የማረከውን አሁን አይዱ ደግሞ ፎክራልቻ አላስቻላቸው አሁን በደፈናው ምንድነው የሚሉት ብቃት ያለው መከላከያ ገንብተናል ነው የሚሉት ሁሌ ባስለጠን የሚማረክ በፍጹም የማይማረክ ሊሉ አልቻሉ አሳፈራቸው የተማረክ ስለዚህ በዚህ ቀን ላይ ይሄን መልእክት አስተላልፉላቸው ይሄን አባባል እውነት ይሆን ይችላል መቲ በአንድ ወታደራዊ ሳይንስ አንቺ ወታደርሽ ከሌላ አገር ጋር ሲዋጋ ይሄ ይመከራል ወታደሮች የሀገርሽ ሚስጥር ለሌላ ከምታሳልፊ በሌላው ባዕድ ሀገር ምርኮኛ ከምትገቢ ይልቅ ራሳቸውን ያጠፉ ጀግኖች እናቃለን ሌላው ሲቀር አባቶቻችን እንደተባለው እነ ቴዎድሮስ እጅህን ስጣለኝ ፈረንጅ ነው አይደል እንዴ ምን እጃለው ይሳፈደ አውቅም እንዴ እንዴ እንደሚያነድ ነው እጃችንን አይጨብጡትም ነው ያባቶቻችን ይሄ ነገር ነው ነገር ግን በአገር ውስጥ ጦርነት ቦንድም ላይ ሆነው ለሲቪሉ ነገር መማረክ አይባልም በዚህማ ራሳቸው ፊልድ ማርሻሉ ይሄ ማረግ ይገባቸው ነበር ወይ ራሳቸው ፊልድ ማርሻሉ እጅ መስጠት አይገባም ቢባል አሁን በህይወት ይኖሩ ነበር ወይ ማን ያስባቸው ነበር ለምን የመማረክ ጥቅሙ ሁለት እኮ ነው የተማረኩት አንዴ ተማርከው እንደገና ሁለት የተማረከው አንዴ በህግደፍ አንዴ በቲፒኤልኤፍ እሳቸው አንዴ ቢኖሩ ዛሬ ፊልድ ማርሻልም አይባሉም ነበር ይረሱም ነበር ብዙ ነገር ይደረግ ነበር ራሳቸው ያላደረጓትን ነገር ታደሮቻቸው አድርጉ ማለት ፌር ነው አግባብ ነው መት ራ አይደለም ትክክል አይደለም እሳቸው እኮ በህይወት የኖሩት አሁን ፊልድ ማርሻል እየተባሉ ያሉት የተለያዩ ይሄን ዓለም ያዩት አሁን ዓለም ከሆነ እሳቸው የሚሉት እጃቸውን በመስጠታቸው ነው ካንዳይሩ ሁለት ጊዜ ማንም አያስታውሳቸው ነበር ማለት ነው ስለዚህ አንዳንዴ እናንተ ማታረጉትን ለእናንተ ያቆነውን ነገር ለጭቁን ወታደሮቻችሁን አትምከሩ የመማረክ ጥበብ የሚል መጽሐፍ ያቀርባሉ ብለን መጽሐፍ አለባቸው ብዬ ነው እኔ ማስበው መቼም ሁሉ መጽሐፋቸው አይቀርም ጌቾ ባለፈው እንደነገርኩሽ ከቆላ ተንቤ ዋሻ እስከ ሶፍ ዑመር ዋሻ የሚል መጽሐፍ እያዘጋጀ ነው ደግሞ ፊልድ ማርሻል ብርሃኑ ጁላ የመማረክ ጥበብ ወይም ጥቅም ትሩፋት ብለው 7 ትሩፋት መቼም ቁጥር ይወዳሉ ዲያለ ጻፊዎች ብለው መጨረሻ ላይ እንደዚህ እስከ ማድረግ ድረስ ደርሰዋልና ራሳቸው ሌላ ሰው ቢያደርገው ሄድን ሌላ ሰው ያብራል አንቺ ካንዳይሩ ሁለት ተማርክ ቪዲዮዎች ተቀምጦ እዛው ላይ ያ ነው ሌላው የገረመኝ ሰይጣን ነው አሉ እንትና ባጫ የግዳት መሪዎች ሰይጣን ባለፈው ቲፒኤልኤፍን ሰይጣን ብለው ነበር እንትናን እያመሰገኑ ኤርትራ መንግስት ባጫ ደበሌ ማለት በጣም እያመሰገኑ ቲፒኤልኤፍ ማለት ዲያብሎስ ሰይጣን ነው አሁን ደግሞ ተመልሰው ያንን ለማንሰጡት እንደውም ኬንያ አምባሳደር ሆኖ ሲሾሙ አይተሽ ከሆነ በኤርትራ ነፃነት ቀን እየደነሱ አንድ ቪዲዮ አይተሻል አብረው ከኤርትራ አምባሳደሮች በትግረኛ እየደነሱ ነበር አሁን መልሰው አብይ ሲጣላ እኔ የሚገርሙኝ ነገር ያው ሁሉ ጊዜ ለነገሩ ለምንድነው ባጫ የተባሉት ተብለው ተጠይቆ ነበር አባዱላ ገመዳ ሰምተሽ ከሆነ
ደረጃ ኃይሌ ላይ ጋዜጠኛ ደረጃ ኃይሌ ተወዛወሽ ትክክለኛ ስማቸው ባጫል ነበረ። ሞት ስራ ብለህ ነው እያንበጫበጨ ሲያስቸግር ባጫል ነው አሉ። እኔ አይደለሁም ይሄን ያሉት። ማን ያሉት? አባዱላ ማለት ነው፣ ጓደኛቸው ናቸው። አንዳንዴ ለካ ስም መላክ ያወጣዋል። ጌታቸው እሱ እኮ እስክስታመሽ ምንድነው ዘፋኝ ምንድነው ዳንኪረኛ ዛሬ ይሄን ማንበጫበጭ ጥሩ አይደለም ብዬ ነው። ጥሩ አይደለም። እንደው አንዳንዴ ዝም ብሎ በየቦታው እንደዛ ማድረግና የሚገርሙ ነገሮች አሉ። ሌላው ሶስተኛው የተመለከትኩት ከዚሁ ጋር ተያይዘው ፕሮፌሰር ወይም ዶክተር ዳኛቸው የአዲስ አበባ ዩኒቨርሲቲ የፊሎሶፊ መምህር የነበሩት የዛሬ ዓመት አካባቢ ቪዲዮአቸውን እኔ ራሴ ያሳየሁት በኔ ዩቲዩብ ላይ ነው። ትዝ ይለኛል። ኤርትራ ጋር ትንሽ ቅሬታ ምናምን ሲፈጥር ተቆጡ። ያኔ አብይ ኤርትራን የሚያመሰግኑት ነበር። አትንኩብኝ ኤርትራን አሉ። ፒዲኤፎች ነበር። ገና ውለታቸውን አጣጥሜ አልጨረስኩትም። ይቺ ነው ቃል በቃል ያለ ሊተራሊ እንደዚሁ ቃል በቃል ሳልጨምር ሳልቀንስ እኔ የኤርትራ ውለታ አትንኩብኝ አጣጥሜ አልጨረስኩትም። ትናንትና ነው ከትናንት ላይ ቃለ መልሳቸው ላይ አሰብ እናስመጣለን ጦርነት አይቀርም እያሉ ሲፎክሩ አየኋቸው። እንግዲህ ተመልከች፣ የዛ ጋር እነዛ ወታደሮች ናቸው እንዲህ ትላለች። የእሳቸውን ደግሞ ለየት የሚያደርገው በምንድን ነው? አይቀርም ያው እያሉ ነው። የእሳቸውን ለየት የሚያደርገው ምንድን ነው? ምሁር በእርግጥ ቲፒኤልኤፍ አለው አንድ እንትን መዋቅር ያዴግ ምሁር ማለት ወላዋይ ነው ይላል። ከመጣው ጋር ነው ይላል። እሳቸው ደግሞ በዚህ በቃ በጣም ይገርማል። እና አንዳንድ ጊዜ እናውቃለን ሪፎርማት ያልከው እኮ ነው። ሪፎርማት ማድረግ እንደዚህ ያደርጋሉ፣ የተለያየ ነገር ያደርጋሉ። እና እናውቃለን እንትና ኢትዮ ፎረም የሚባል አንድ ሚዲያ ከቤተ መንግስት ጥርስም የሚቀርብላቸው ብሎ ዘግቦ ነበር። በሳቸው ላይ ጥርስ ተቀይሮላቸዋል መሰል በመንግስት። እና ያው ይሄ ብዙ ነገር ሊያስብል ይችላል። አንዱ ልጅ ግን ትናንትና ምን አለ? ይሄ ጥርስ ብቻ አይደለም እውነት የአንደበቱን ምላሱም ጭምር የተቀየረ ነው የሚመስለው እስከ ማለት ነው የደረሱት። ለምን? አንዳንዴ ክብራችንን ጠብቀን መግባት። ከበታቾቻችን ስንት ተማሪዎች አሉ ያስተማርናቸው፣ ስንት የሚመለከቱን አሉ፣ ስንት እንደ ሞዴል ስንት እንደሱ ባደረገን እኮ የሚለው አሉ። ይህን ስብዕና ሳያውቁ ማለት ነው። እና ከታች ያሉ መምህራን ተማሪዎቻቸው እነሱ ያስተማሯቸው ምን ያሏቸው ሁሉ ከነገሯቸው ካስተማሯቸው ነገር ይልቅ ፐርሰናሊቲያቸውን ይመለከታሉ። በሚዲያ ላይ ተዋናያን ናቸው እነዚህ ሰዎች። ስለዚህ የአቋም ሰው መሆን ያስፈልጋቸዋል። ከዚህ በኋላ ለየትኛው ዕድሜያቸው ነው? ጥንቅቅ ለምን አይሉ? ፕሮፌሰር መስፍን ዳገቱ ላይ ሰው ጠፋ ያሉት ናቸው። ዳገቱ ላይ ሰው ጠፋ፣ ሰው አጣ። አብሮ ወታደሩ ጋር ጀነራሉ ጋር ይሄ ፖለቲከኛው ጋር አብሮ ማጨብጨብ ማሸብሸብ አያምር። ሁሉ ጥንቅቅ ማለት ያስፈልጋል። ቢያንስ የቆምንበትን ቦታ ማየት ያስፈልጋል። እና ለማንኛውም ፊልድ ማርሻል ብርሃኑ ጁላ የምርኮው ነገር አሳስቧቸዋል። ይህን ቪዲዮ ከተመለከትን አይቀር ለምንድን ነው ወታደሩስ የሚማርከው የምንለው? አንዱ የፋኖ ኃይል በጣም ስለበረታ ነው። ሁለት በጦርነቱ ስለማያምንበት ነው ብለናል። መቲካም በፊት በጦርነት ዓላማ የሌለው ኃይል የፈለገውን ነገር አስታጥቀሽ ብትሄጂ ከልብ አይዋጋልሽም ነው። አንድ ቪዲዮ እንድንመለከት ብዬ ነው ማብራሪያን ከመጨረሴ በፊት። ከኦሮሚያ ክልል እንትን ያሉ ወጣቶች አሉ፣ እንዲዘምቱ ታፍሰው የነበሩ ወጣቶች። ቪዲዮዋን አንዴ እንመለከታት። ይሄ ቪዲዮ ላይ ተመልካቾቻችን የታፈሱ ወጣቶች ናቸው። ፋኖ ጋር አንዋጋም፣ ወንድሞቻችን ጋር አንዋጋም እያሉ ይሄ ታፍተው የተከበቡበት ያረፉበት ክፍል ውስጥ ሆነው ነው የሚጨቃጨቁት ወታደሮች ጋር። እንስማቸዋለን። ይበቃል። እንግዲህ መቲ ምንድነው የሚለው ተተርጉሞ ነው። አንዘምትም ከፋኖ ጋር። ከአሁን በፊት ሌላ እንትን ብላችሁ አመጽ ብላችሁ ቀስቅሳችሁ ያን ቤት ጊዜ ያን ነገር አደረግን። አሁን ደግሞ እንደገና ወንድሞቻችን ጋር አንዘምትም አንዋጋም። የት ላይ ነው ያሉት? እንደምታየው ከወላጆቻቸው ጉያና ከመንገዱ ላይ ተነጥቀው ታፍሰው መጠለያ ነው ሊሄዱ ነው ወደ ማሰልጠኛ። በዚህ ስሜት ያለን ወጣት በግድ አሰልጥነሽ ስትወስጂው ምን ሊያመጣልሽ ነው? መድፍ ታጠቅ ልትይው ትችላለሽ። አብይ የሚፎክርበትን ድሮን ሊታጠቁ ይችላሉ። የተለያየ ነገር ታደርጊያለሽ። ገና ከቤታቸው ሳይወጡ እንደምትመለከችው
አንዋጋም እያሉ ነው። ለዚህ ነው ፋኖችን አፕሪሼት የማደርጋቸው። ጥላቻ ያለባቸው የሉም እያልኩ አይደለም። አሁንም የፋኖ ኃይሎች ይህን ነገር ከሰሙት ውይይታችንን ጥላቻ ያለባቸው ከመካከላቸው ይኖራሉ። ሴት የሚደፍሩ ብዙ ነገር የሚያደርጉ ይኖራሉ። ብዙሃኑ ግን የመጣው አያችሁት በዚህ መስመር በግድ ታፍሶ ስለመጣ ነው። ለዚህ ነው እናንተ አይዟችሁ ወደ ወላጆቻችሁን መልሳችኋለን ምንም አትሆኑም እያላችሁ ስታጽናኗቸው ለቀይ መስቀል ስታስከብክቧቸው እኛ የምናደንቃችሁ ለዚህ ነው። ለምን በዚህ ደረጃም በግዳጅ የመጣሉ እናንተ ጋር መዋጋት አንፈልግም እያሉ እንደምታዩት ተከበው በፖሊስ በሚኒሻ ትሄዳታለህ ወረዳዬ ኮታ አሟላ ብሎኛል እያሉ ወግድ ታንቀው የመጡ ሁሉ ስላሉ የምትይዟቸው ምርኮኞች አሁንም እንደለበዳችሁት ዓለም አቀፍ ወታደራዊ ሕግን ባከበረ መልኩ በተለያየ ነገር አድርጋችሁ ተገቢውን ሰብአዊ ነገር በማድረግ በሞራል ከፍ ያላችሁ ስለሆናችሁ በዛው መቀጠል አለባችሁ የሚለውን አስተያየት ለመስጠት ነው። መልካም አመሰግናለሁ ደረጀ። ያው ስለ ምርኮ ለምን አወራ የሚለውን በደንብ ማህበረሰቡ አሁን የጦርነቱ ላይ ያላቸውን አቅም በደንብ የሚያሳይ ነው የተነገረው። መረጃ ነው የወጣው። በዚህ አጋጣሚ በፊት ፉከራ ነበረ። ከዛ አለቀላችሁ በቃ ተስፋ ቆረጡ ጨርሰናል 7 ቀን ይበሉ 2 ሳምንት ምናምን እሱ ሁሉ አለፈ። ከዛ በኋላ እንዴ በጣም ራሳችን ላይ ወጣችሁ እኮ ፋን እንዴ አይነት አንዳንዴ እኮ የሰፈር ብሽሽቅ ራሱ ወጋለው እኮ በጣም አላበዛችሁ ምናምን የሚል የግለሰባዊ ጭቅጭቅ ተራ ወሬ አልበዛም። ራሳችን ላይ ወጣችሁ አይነት እኮ ነው። አፈላችሁ አይነት ነው። እሱ ቃል በቃል ያሉት እዚህ ላይ እሷ እንደተጠቀመው ነው የምቆጥረው። ከዛ ተመልሶ መጥቶ ይህን ሁሉ ከተባለ በኋላ እንዴ ድሮንም ቢሆን ይሰራል እንጨፈጭፍበታለን ለዛ ነው የተገዛው ምናምን እየተባለ ከዛ ብዙ ፉከራዎች ወጡ። ከዛ አሁን ብዙ የሚወጣም ጠፋ መሰለኝ። አሁን ከዚህ በፊት አቶ አበባው ምንም እየወጡ ይፎክሩ ነበር እነሱ ቀንሰዋል። አሁን ተመልሶ ሞት ይሻላል ከመማረክ ሞት ይሻላል ማለት እኮ በጣም በገፍ እየተማረካችሁ ነው። ስለዚህ ባካችሁ አትማረኩ እንትን በሉ ሙቱ በቃ ለምታምኑበት ነገር ለሄዳችሁበት ሙቱ ነው። ለምንድነው ፋኖ ይሄ ሰራዊቱ ለምንድነው የሚማረከው የሚለውን ደግሞ አንተም ተናግረሃል። ብዙ ሐሳቦች አሉ። እኔ አሁን ከዚህ በፊት የገለጽኩትን ተጨባጭ መረጃ ልስጥ። ልጁ ታፈሰ ከኦሮሚያ ክልል ተወሰደ ጠፍቶ መጣ ራሱ ጠፍቶ መጣ ሳይዋጋ ማለት ነው። አንተም እንደውም ብዙ ጊዜ 4 ጊዜ አንድም ተማረካለ አንተማ በቃ ቤተሰብ ብለው አስቀሩት ያልከው ማለት ነው። ይሄኛው ግን የሚያሳዝነው በሶስተኛውም ተወስዶ ሞተ በመጨረሻ ሞተ። በዚያ አጋጣሚ በአራተኛው መሰለኝ አልተመለሰም። ይሄንን የምትነግረን ማለት እህቱ ነች የገዛ እህቱ ነች። ተመልሶ ጠፋ ከዛም ተማርኮ ተመለሰ። ከዛ መሄድ አልፈልግም ግን የት ሄዶ ይኖር አለች። አሁን በቀደም ትላንትና ያቀረብነው ያ ሁሉ ስደተኛ ማህበረሰብ አንደኛውም ይሄኛውም ችግር እንዳለበት እንዲታው የት ሄዶ ይኖር በቃ የትም ሄዶ መኖር አልቻለም። ድጋሚ አፍሰው ወስደው ላኩት። በዚህኛው ደግሞ አልመጣም ሞተ። ደግሞ በደንብ የሚታወቅ ሰው ነው ሰፈር ውስጥና በጣም ያሳዝን። ታፍሶ የሚሄደው ሁሉ ፈልጎ ነው ወይ የሚሄደው? ታፍሶ የሚሄደው ሁሉ ምን ተነግሮት ነው? የሚያምንበት ነገር የተነገረውን ነገር ነው ወይስ መሬት ላይ ያለውን እውነታ ያውቃል ወይ? ታፍሶ የሚሄደው ውትድርና ደግሞ እንደ ስራ ሄዶ የገባው ደግሞ ምን አይነት ሰርቫይቫል ነው? የስራ የደሞዝ ሌላ አማራጭ ማጣት ተስፋ የመቁረጥ የመሳሰሉት ነገር ናቸው ወይስ ምንድን ናቸው ተብሎ በደንብ ነው መጠየቅ ያለበት። ከዛ ውጪ ደግሞ ተማርኮ ሄደው ህይወቱን እንደ ባጫ ደበሌ ማትረፍ ብቻም አይደለም ሳቦታጅም እኮ ነው ተቃውሞም እኮ ነው። ቁጭ ብሎ ጀግና እያለ ከነሱ ጋራ አብሮ እያጨበጨበ ሲዘፍን ሁሉ አይተነዋል። በቃ በጣም ጥሩ ቦታ አገኘለኛ ከዚህ ጋር ነው መሆን ያለብን እኮ ነው እየነገረን ያለ ነውና በብዙ ዘርፍ ነው ህዝብ እንደ ህዝብ አምጾበት ሰራዊትም እንደ ሰራዊት ከተወሰኑ በስተቀር አብዛኛው ሳይፈልግ አምጾብን እነዚህ ሰዎች ምን አለበት ጦርነቱ ሰለችን እባካችሁ እናንተ በተዋጋችሁ ቁጥር እኛ አለቀን አንፈልግም አላመንበትም ብለው በቲክቶክ በሶሻል ሚዲያ እየወጡ እየተናገሩ በእነሱ ላይ እነሱን እየጋለብኩ ቆያለሁ ማለት የትም አያደርስም። ስለዚህ መጨረሻ ላይ ወጥተው ሞት ይሻላል በቃ እናንተ ከምትማረኩ ሞት ይሻላልና በቃ አትማረኩ በቃ ወንድ አይደላችሁም ከተባረከ ጀግና አይደላችሁም ሰው አይደላችሁም የሚለው ፕሮፓጋንዳ ደግሞ ተጀመረ ማለት ነው። ስለዚህ ይሄንን እንትን አስለፈለፋቸው በጣም ብዙ ሁኔታው መሬት ላይ ያለው ሁኔታ አስለፈለፋቸው። ማዝነው ግን አሁንም ሸብረክ ብለው ኦኬ ሰራዊቱ ሁሉ
ነገ ሁሉም እጅ ሰጥቶ ወይም አልዋጋም ደግሞ ያለ ጊዜ ምን እንሆናለን? እንዴት አይነት ሌላ የተሻለ መፍትሄስ እንዴት እናምጣ? ጦርነቱንስ እንዴት እናቁመው የሚል የለም። አሁንም እስከ መጨረሻው እስከ ጥልቁ ድረስ እስኪገቡ በዚህ በኩል ከትግራይ ጋር ባለው ነገር ውስጥ ሽምግልና ምንም እየሞከሩ ነው። በዚህ በኩል ከኤርትራ ጋር እንደዚሁ ፉከራው ቀጥሏል። በዚህ በኩል በኦሮሚያና በአማራ ክልል የተደረገው ጦርነት አሁን ደግሞ ትላንትና እንደገለጽ ነው እንደገና ሶማሌ ክልል ደግሞ ከኦሮሚያ ክልል ጋራ እሳት ደግሞ ለክሶበታል። ስለዚህ እነዚህ የጦርነት ጀግኖች ሰው አልገዛም ብሎ ጦርነት ገብቶ ነፃነቱን ዲክሌር ሲያደርግ ነፃነቱን ሲያገኝ ጀግና ይባላል። እነዚህ ጦርነትን በመፍጠር የጦርነት ጀግኖች ተብለው በቃ የጦርነት የሰይጣን ስራ ማለት በመባል ነው የሚታወቁት እና ይሄንን ማህበረሰቡ ከዚህም በላይ ብዙ ስራ መስራት አለበት። እንደውም እንትኖቹ ፋኖቹ ተማርከውም ሲመጡ ጀመተውም ሲመጡ ትሬኒንግ ሲሰጣቸው አይተናል። ስለ ሀገርን ስለመጠበቅ ሁሉንም ዜጋ እኩል ስለመውደድ ብዝሃነትን ምናምን ትሬኒንግ እየሰጧቸው ነበር። አይተ ከሆነ እንደዚህ አይነት ነገር ያስፈልጋል። እዛው አሁንም መከላከያ ውስጥ ምንም ያሉ ሰዎች በዚህ ሁኔታ ላይ የማያምኑበት ከሆነ እርስ በርስ መነጋገር ሀገራችንን እንዴት ነው የምናድነው? እንዴት አድርገን የብልጽግናን መንግስት እናድን ሳይሆን ሀገራችንን እንዴት ነው የምናድነው የሚል እንቅስቃሴ ከውስጥ መጀመር አለባቸው። በተለያየ መስሪያ ቤቶች አሁን የመንግስት መስሪያ ቤቶች ከጥቅም ውጭ ሆነዋል ታውቃለህ። በፖለቲካ ሹመት የተወሰኑ ሰዎች የሚገዙትና የሚገዛ ሰራተኛ ነው እንጂ ባመነበት የሚጓዝ ምንም ነገር የለም። ስለዚህ እነሱም ተደራጅተው ውስጥ ያለውን የሚደረግባቸውን በደል የሚቋቋሙበት ይሄንን መረጃ ደግሞ ወደ ውጭ ማውጣት በኢኮኖሚ ዘርፍ፣ በጤና ዘርፍ፣ በሁሉም ዘርፍ ያሉ ተደራጅተው ውጭ ካለው ጋር ተነጋግረው መረጃ እያወጡ ሳቦታጅ እያደረጉ መንግስት የሚስተካከልበት የሚቀየርበት የተሻለ ሀገር ይዘን የምንቀጥልበት መፍትሄ አሁን ካለመጣ በስተቀር ነገ ይረፍዳል ብዬ ነው የማስበው። በዚህ አጋጣሚ ዛሬ ከምርጫ በፊት ሀገራዊ ምክክር እንዲቀድም የሚል ፍኖተ ካርታ ሁሉ ተዘጋጅቷል። አሁን ሀገራዊ ምክክር ኮሚሽን በቃ እየሄድኩ ነው። ጠቅላይ ሚኒስትር አብይ አህመድ መጥቶ ብትሳተፉ ተሳተፉ፣ ባትሳተፉ ግን የመጣውን ነገር አጽድቀን እንሄዳለን እና ማንም አያቆመንም ብሏል። እንደገና ዛሬ ደግሞ ሀገራዊ ምክክር ከምርጫው በፊት እንዲደረግ ተብሎ እስካሁን እየተደረገ አይደለም ማለት ነው፣ እያደረግን ነው ብሎ ነበር። ፍኖተ ካርታ ደግሞ አዘጋጅቷል። እንግዲህ ፍኖተ ካርታ ካዘጋጀ መጀመሪያ ነው የምታዘጋጀው፣ አሁን መጨረሻ ላይ አይደለም። ከዚህ በፊት የወብን ሊቀመንበር የወላይታ ብሔራዊ ንቅናቄ ሊቀመንበር ወጥቶ ሀገራዊ ምክክር ማለት ለብልጽግና ፓርቲ የምርጫ ቀስቀሳ ማለት ነው፣ እታች እየወረዱ እያሰባሰቡ ምንድነው ችግራችሁ የሚል ነገር ነው። ችግሩን በነገረው ቁጥር ማህበረሰቡ መንግስት የላካቸው ሰዎች ናቸው፣ ስለዚህ ብንመርጣቸው ዛሬ የተናገርነውን ችግር ይፈቱልናል ብለው እንደ ምርጫ ቅስቀሳ መሬት ላይ እየተጠቀሙበት ነው ተብሏል። እና ዛሬ ሪፖርተር ላይ የወጣው ከምርጫ በፊት ሀገራዊ ምክክር እንዲቀድም የሚጠቁም ፍኖተ ካርታ ተዘጋጀ የሚል መረጃ ወጥቷል። ደረጀ እሱን ላካፍል። አመሰግናለሁ መቲ። እንደው አንዲት ነገር ለመጨመር ቅድም ባልሻት ላይ ስለዚህ ለመማረክም ደግሞ እኮ አንቺ አንዳንድ ነገር ሲነገር በአንዳንድ ሰው የሚያምርበታል ሃይፖክራሲ፣ ግብዝነት ራሳቸው የማያደርጉትም በሌሎች ላይ የሚያሸክሙ የሚል ነገር አለ መጽሐፉ ላይ እና አንዳንዴ እንትን ይሄ ስልጣን ሰጠኝ ጊዜ ብሎ ሰው ማንነቱን ሲረሳ ከምሬ ነው ይደብራል፣ ያስጠላል። እንደዚህ አይነት ሰው ኮስቶኝ ችግር እንትን ሲኖርብሽ ቆጠብ አድርገሽ ካንደበትሽም ማለት ነው ማይክሮፎን አገኘሁ ብለሽ መድረክ አገኘሁ ብለሽ ማለት ተደረድር ይብለሽ ባፍያ አትናገሪ ሲመልክና ኃይለሥላሴ ናቸው አንድ የታወቁ ሰው አሉ ያው ስማቸውን እንኳን ጠራው እንትናንድም በአይተሽ ከሆነ በመጽሐፍ በተፈጥሮ ጃንደረባ የሚባሉ ሰዎች አሉ። በሰው ደግሞ ጉዳት ደርሶባቸው ጃንደረባ ይሆናሉ። ያው እንትን ማለት ይወንድ ሆነው ጃንደረባ አይወልዱም፣ ምንም ነገር አይሉም። እና ወሰዷቸውና ያ ሰውዬ አንዳንድ ስራ ሊያስጎበኙ ብለው ነው ኃይለሥላሴና እሱ ነው ትዝ ያለኝና ሲያሳዩአቸው ኃይለሥላሴ ሊያሳዩአቸው በመኖሪያ ቤታቸው አካባቢ የሆነ ስራ ስለነበር እሱ ሊያዩ ነበር ይሉትና ሰውየው ከምን ጀመሩ አሉ። ያ ሰውየው ሊያስጎበኙ ሲሉ ንጉሥ ሆይ ይሄ መኝታ ቤቴ ነው ሲሏቸው ንጉሱ ቅርን ያላቸዋል። ያው እንትን ስለማይባል እሱ እንኳን ተው ወደ ሌላው እንሂድ ያቁታላ የማይሆን ነገር እስኪ አሁን አትማረኩ መሞት ይሻላል። አቤት አቤት ዘራፍ
እሱን እንኳን ተወው የሚያሳይ ነገር ነው። አትስረቅ እያለኝ እሱ ከሰረቀ፣ አትግደል እያለኝ እሱ አንገት ካነቀ፣ ዋርካ እየተባለ ከቀጠነ ስሩ ሽፍንፍኑ ነገር ምንድነው ሚስጥሩ የሚል አንድ ግጥም ነበረኝ። ያልሆነውን ነገር የሚሆን አባት እያጨሰ ልጁን ሲጋራ ሳምባህን ይጎዳዋል እንደዚህ ያደርገዋል እያለ የሚያጨሰ አባት ምንም ዋጋ የለው ጥቂት ተግባሩ ካላስተማረ ያ ነገር ነው። ስለዚህ ስለመማረክ ገለጻ ሊያደርጉላቸው የሚችሉ እሳቸውም አይደሉም። ሌላውም ነገር ደግሞ ማለት ነው ሃይፖክራት እነዚህ ወታደሮች ታቻት ወታደሮች እኮ ሁሉ ያውቃሉ። አለቃችን ፊልማችን ብርሃኑ ጁላ ማን ነው? እንደውም ሌላው ቀርቶ ይሄ ማዕረግ ይገባል ወይ ነው ለተማረክ ሰው አይገባም። እስከዚህ ድረስ ነው። ስለዚህ አንዳንዴ እሱን እንኳን ተው ብለን ነው የምናልፈው ልጅ ነው ይሄን ነገር በቃ በዛው እንለፈው። በርግጥ በዛው እንለፈው። ጥሩ ምላሽም ሌላ አንዳንድ መረጃ እንደኔ ጋር መቲ ከነዚህ ከአማራ ክልል ከመጣው መረጃ መካከል ከጋሸና ከተማ በቅርብ ርቀት በተደረገ አውደ ውጊያ በርካታ ያገዛዙ ወታደሮች ሰለባ መሆናቸውና ወደ 15 የሚጠጉ መቁሰላቸው ነው የተሰማው። ውጊያ የተካሄደው ትልቅ ወታደራዊ ጠቀሜታ እንዳላት ከሚነገርላት ከጋሸና ከተማ ወደ ወልዲያ መውጫ መጨረሻ ካሉ መንደሮች መካከል አንዱ ሆነው ጥምጥማት ተብሎ በሚጠራው አካባቢ ላይ መሆኑ ነው የተገለጸው። በዚህ ስፍራ ትናንት ጥቅምት 25 ቀን 2018 ዓ.ም ከእኩለ ቀን በኋላ በተደረገው ውጊያ የብልጽግና ኃይል ከባድ የሆነ ሰብአዊና ቁሳዊ ኪሳራ እንደደረሰበት ሲገለጽ፣ በአንጻሩ የፋኖ ኃይሎች በውስን ኃይል ትልቅ ድል ማስመዘገቡበት መሆኑ ነው የተገለጸው። በቅርቡ የደጋው መብረቅ ኮርን መስርተው በምኒልክ ዕዝ ስር ከተካተቱት ክፍለ ጦሮች መካከል አንዱ የሆነው ደጀን ክፍለ ጦር ጥምጥማት ላይ በወሰደው በዚህ እርምጃ በርካታ ወታደሮች ሰለባ ሲሆኑ 15 ወታደሮች መቁሰላቸው ተረጋግጧል ነው የተባለው። በውጊያው ሞተኛ ቁስለኛ ከተደረጉት በተጨማሪ ሌሎች የሚሊሻ አባላት ከነሙሉ ትጥቃቸው እንደተማረኩ ነው የተነገረው። ይህ በእንዲህ እንዳለ በትናንትናው ዕለት መቲ ከሬማ ወደ መርሃቤቴ ዛሻዋ ማለት ነው አለም ከተማ በሁለት ተሽከርካሪዎች ተጭኖ በመጓዝ ላይ የነበረ የ101ኛ ኮር አየር ወለድ ኮማንዶ ክፍለ ጦር ከባድ ምት እንዳረፈበት በትናንቱም ዜና ተዘግቧል። ይሄ ነገር ዛሬ በደረሰው መረጃ መሰረት ይሄው አየር ወለድ ክፍለ ጦር ከደረሰበት ከባድ ምት አኳያ የአብዛኛው ኃይሉ ሰለባ በመሆኑ በተሽከርካሪዎች ላይ ከነበሩት አንድም የተረፈ ሰው የለም ነው የተባለው። በአማራ ክልል የሚደረጉት አውደ ውጊያዎች በሁሉም አካባቢ ተባብሰው እንደቀጠሉ ናቸው። ሌላው ለየት ያለ መረጃ የመጣው ደብዳቤውን ለምን እንዳላመጣሁት እንጂ ዴል ካልኬልድ የተባለ እንግሊዛዊ ከባህር ዳር ወደ አዲስ አበባ በመጓዝ ላይ ያለ በአማራ ፋኖ ብሔራዊ ኃይል ቴዎድሮስ 201ኛ ኮር 54ኛ ክፍለ ጦር ተይዞ ምርመራ እየተደረገበት ነበር እና አዲስ አበባ የሚገኘው የእንግሊዝ ኤምባሲ ወደ ቴዎድሮስ አመራሮች በመደወል ዴል የተባለው ዜጋችን ንጹህ በመሆኑ ሊለቀቅልን ይገባል የሚል ጥያቄ አቅርቦላቸው ነበረ። ይህን ተከትሎም የኤምባሲው ተወካዮች ከነዚሁ ከፋኖ አመራሮች ጋር ውይይት አድርገዋል። ደብዳቤው አለ ቅድም እንዳልኩኝ ያሳይቻለሁ። ከዚህ ውይይት በኋላ የቴዎድሮስ አመራሮች ዴል የተባለውን ግለሰብ በመልቀቅ በጥንቃቄ ወደ አዲስ አበባ ሸኝተውታል። በዚህ የተደሰተው አዲስ አበባ የሚገኘው የእንግሊዝ ኤምባሲ ኦክቶበር 30 2025 ለፋኖ መሪዎች በስልክና በደብዳቤ ምስጋና አቅርቦላቸዋል። በትክክል የውጭ ሀገር ዜጋውን በአግባቡ ይዘው ምርመራ ሰላይ መስሏቸው ነበር የያዙት እንደነገሩ ከሆነ። ነገር ግን በትክክል ሲያዩት ከኤምባሲው ይሄ ነገር ሲደርስላቸው ዲፕሎማሲያችን መበላሸት አይገባውም በሚልም አጠቃላይ ያለው ሁኔታም ከመረመሩ በኋላ መልሰውታል። ኤምባሲውም ምስጋና አቅርቦላቸዋል። ከኔ ጋር ያሉት መረጃዎች እነዚህ ናቸው። መልካም አመሰግናለሁ ደረጀ። ሰዓታችንም ስለሄደ በዚሁ እንፈጽም። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬውን የምናልሽ መቲ መረጃዎችን የምናቀርበት መርሃ ግብር ነበረ። ለዛሬ በዚህ ፈጽመን ያስተናግድናችሁን የመታሰቢያ ቅጠላ ደረጃ ሀብቶል ከቴክኒሻን ባለሙያዎች ጋር ነበር። በሌላ ፕሮግራም እስከምንገናኝ ሰላም።